ሰላም ገበታ አካዳሚ ዌብሳይት ላይ አሴት ቱቶር እንዴት ሬጂስተር ማድረግ እንደምትችሉ አሳያችኋለሁ። የመጀመሪያው ጀስት ብራውዘር ከከፈታችሁ በኋላ ገበታ አካዳሚ ብላችሁ ጀስት ሰርች ታደርጋላችሁ። ስልክ የምትጠቀሙ ከሆነ ዲስክቶፕ ሞድ ማድረግ ይኖርባችኋል። ይሄ ማሳያችሁ ጀስት በኮምፒውተር ላይ እንዴት መሙላት እንደምትችሉ ይሆናል ማለት ነው። ዘን መጀመሪያ ላይ ያለውን ገበታ አካዳሚ .com የሚለው ላይ ጀስት ክሊክ በማድረግ ወደ ሆም ፔጅ ይወስዳችኋል። ዘን እዚህ ጋር ጌት ስታርትድ የምትላለች ክሊክ ስታደርጉ ይሄ ይመጣል ማለት ነው። ስለዚህ አፕላይ አስ ኤ ቱቶር የሚለው ላይ ጀስት ክሊክ ታደርጋላችሁ። ዘን ክሬት አን አካውንት የሚለው ላይ ክሊክ ታደርጋላችሁ። ዘን ይሄ ይመጣል። ሬጂስተር የሚል አለ። ስለዚህ እዚህ ጋር የመጀመሪያዋ ስቴፕ በጣም ቀላል ናት። ስማችሁን፣ ኢሜይል፣ ፓስወርድ፣ ስልክ ነው የምታስገቡት። ስለዚህ የመጀመሪያው ምንድነው የምታስገቡት? ስም ታስገባላችሁ። ገበታ አካዳሚ ጀስት ሙሉ ስማችሁን አስገቡ ብችሉ እስከ አያት ማለት ነው። ከዛ በኋላ እዚህ ጋር ምንድነው የምታስገቡት? ኢሜይላችሁን ታስገባላችሁ ማለት ነው። ኢሜይላችሁን ካስገባችሁ በኋላ ዘን ፓስወርድ ማስገባት ነው የሚሆነው ኔክስት ስቴፕ ላይ። ከዛ በኋላ ይህንን ፓስወርድ ደግማችሁ እዚህ ጋር ትጽፉታላችሁ ማለት ነው። ከዛ በኋላ ስልክ ቁጥር እዚህ ጋር ታስገባላችሁ 09 ዘን እዚህ ጋር ጀስት ሰሌክት ዮር ሮል የሚለው ላይ ምንድነው ቱቶር የሚለውን ትመርጣላችሁ ማለት ነው። ከዛ በኋላ ሬጂስተር ማለት ነው ከእናንተ የሚጠበቀው። ይሄንን ፎርም የምትሞሉበት የራሳችሁ ኮምፒውተር ከሆነ ጀስት ሴቭ የምትለዋን ብትጫኑ ጥሩ ነው። ምክንያቱም ሁሌ እንዳይጠይቃችሁ ማለት ነው። ሴቭ አልኩት እኔ ዘኔኛውን ማጥፋት እችላለሁ። ከዛ በኋላ አሁን ሬጂስተር አድርገናል፣ ግን አፕላይ ስላላደረግ እዚች ጋር ትገቡና አፕላይ ትሉታላችሁ ማለት ነው። ልክ አፕላይ ስትሉት የመጀመሪያ ፉል ኔም እና ኢሜይሉን እናንተ ያስገባችሁትን ያመጣላችኋል። ከዛ በኋላ የምትሞላቸው ይኖራሉ። ለምሳሌ ጀንደር አለ፣ ጾታ ሜል ለምሳሌ አልኩት። ቱቶሪንግ ፖዚሽን ደግሞ እነዚህ ማስጠናት የምትፈልጉበት መንገድ ማለት ነው። ለምሳሌ ሆም ቱቶሪንግ ማለት ቤት ለቤት ነው። ከዛ ኦንላይን ማስጠናት የምትፈልጉ ከሆነ ኦንላይን ኢንዲቪጁዋል ቱቶሪንግ አለ፣ ኦንላይን ግሩፕ ቱቶሪንግም ይኖራል። ስለዚህ እዚህ ጋር ያሉትን ሊስቶች እናንተ ማስጠናት የምትችሉትን ታስገባላችሁ። ለምሳሌ ሾርት ተርም ኮርስ መስጠት የምትፈልጉ ካላችሁም ቪዲዮ ኤዲቲንግ ሊሆን ይችላል፣ ግራፊክስ ኮዲንግ ይህችን መምረጥ ትችላላችሁ ማለት ነው። ዘን አሁን ላይ ማስጠናት ትችላላችሁ የሚል አለ። ይሄንን ጀስት አሁን ላይ ማስጠናት የምትችሉ ከሆነ የስ በሉት። አሁን ላይ ማስጠናት የማትችሉ ከሆነ ግን ለወደፊት ከሆነ የተመዘገባችሁት ኖ ብላችሁ ግን ሙሉ ፎርም መሙላት ትችላላችሁ። ካንትሪ ላይ ያላችሁበትን ከተማና ዘን አገር ብታስገቡ አሪፍ ነው። ለምሳሌ አዲስ አበባ ዘን ኢትዮጵያ ብዬ አስገባለሁ ማለት ነው። ከዛ በኋላ ላንጉጅ መናገር የምትናገሩት ማለት ነው። አማሪክ አለ። ከዛ በኋላ ጀስት እንግሊዝ ሌላም ካለ እንደዚህ ታስገባላችሁ። ከዛ ዩኒቨርሲቲ ሙሉ ጻፉት። አዲስ አበባ ዩኒቨርሲቲ ሙሉውን ማለት ነው። ዩኒቨርሲቲ ብዬ ሙሉን ጻፉት። ከዛ አብሪቬሽን ካለው ኤዩ እላለሁ። ከዛ በኋላ ግሬድ ማለት ደግሞ እዚህ ጋር ማስጠናት የምትችሉት ስንተኛ ክፍል ነው። ስለዚህ 5ኛ ክፍል ከዛ 6ኛ ክፍል ማስጠናት የምትችሉትን ብቻ ማለት ነው። አቅም አለ ብላችሁ የምታስቡት ነው። ኢንተርቪው ላይም ቼክ ስለምናደርግ እሱ ችግር የለውም፣ ግን የምትችሉትን እዚህ ጋር በደንብ ሙሉ። ከዛ እዚህ ጋር ዴት ኦፍ በርዝ የተወለዳችሁበት ቀን ማለት ነው። እዚህ ጋር ታይፕ ማድረግ ይቻላል። ከዛ በኋላ የመጨረሻው ያው ዓመተ ምህረት ነው እንትኑ ያስቀምጥላችኋል፣ ወይም ከዚች ጋር መምረጥ ትችላላችሁ። እዚህ ጋር ክሊክ ስታደርጉ ያው ያስመርጣችኋል እዚህ ጋር። ከዛ እዚህ ጋር ክሊክ አድርጋችሁ ስክሮል በማድረግ ዓመተ ምህረቱን መምረጥ፣ ከዛ በኋላ ወሩን ትመርጣላችሁ። ከዛ ቀኑን ስትመርጡ ያው እዚህ ጋር ያስገባላችኋል። ከዛ በኋላ እዚህ ጋር ስልካችሁን ታስገባላችሁ። ስልክ ለምሳሌ 0907 ከዛ በኋላ አድሬስ ማለት ከረንትሊ ያላችሁበትን ማለት ነው። ከረንትሊ ያላችሁበትና ያው ማስጠናት የምትችሉበት ማለት ነው። ምክንያቱም ማስጠናት የምትችሉት አሁን ባላችሁበት ስለሆነ እሱን በደንብ መሙላት አለባችሁ። ለምሳሌ ሰሚት ሳፋሪ ኢቭን በኮማ ለይታችሁ ማስገባት ትችላላችሁ። የሆነ ሪሌትድ የሆኑ ማስጠናት የምትችሉበት ለምሳሌ ሰሚት አያት ካለ ሰሚት አያት ብዬ በኮማ እያስቀመጥኩ እንትን እላለሁ ማለት ነው። ከዛ ፋይናሊ ግን ዋና ከተማውን ታስገባላችሁ። አዲስ አበባ ብላችሁ እንደዚህ ማስቀመጥ ብችሉ ጥሩ ነው። ከዛ ኤጁኬሽናል ባክግራውንድ ያላችሁን ባችለር ነው ማስተርስ ነው ወይስ ምንድን ነው እዚህ ጋር ያሉትን ትመርጣላችሁ ማለት ነው። ከዛ በኋላ እዚህ ጋር ኢንሰርት ፕሪፈርድ ሳብጀክት ማስጠናት የምትፈልጉትን ሳብጀክት ለምሳሌ ማስ ኤንድ ፊዚክስ ከሆነ እንደዚህ አድርጋችሁ እንትን ትላላችሁ። ብዙ ከሆነ በኮማ እየለያችሁ ጻፉ። ከዛ በኋላ መቼ መቼ ነው ማስጠናት የምትፈልጉ የምትችሉት? ለምሳሌ ማክሰኞ ካለ ሐሙስ፣ እነዚህ ሙሉ ትመርጣላችሁ ማለት ነው። ማስጠናት የምትችሉባቸውን ቀናቶች። ኤክስፔሪየንስ ኢን ኢየርስ ምን ያክል ልምድ አላችሁ? የ2 ዓመት ከሆነ 2 ዓመት፣ 2 ብቻ ብላችሁ ጽፋላችሁ። ከዛ እዚህ ጋር ዲስክሪፕሽን ያስፈልጋል።
ዲስክሪፕሽን ማለት ስለእናንተ የሚገልጽ ማለት ነው። ወደ ኢንተርቪው የሚያስኬዳችሁን ዲስክሪፕሽን እዚህ ጋር ታስቀምጣላችሁ። በደንብ ራሳችሁን እዚህ ጋር መግለጽ አለባችሁ። ምክንያቱም አሁን እስካሁን የሞላችኋቸው የተወሰነ ጀስት ኢንትሮዳክሽን ናቸው። ዲስክሪፕሽኑ ደግሞ ሞር ዋን ስቴፕ ፈርዘር እንድትሄዱ ያደርጋል። ዘንድ ዲስክሪፕሽን ላይ ከስማችሁ ልትጀምሩ ትችላላችሁ። አይ አም ገበሳ ጀስት እንደዚህ አይ ሃቭ ሞር ዛን ዚስ የርስ ኤክስፔሪየንስ ባይ ቲቺንግ ምናምን ልምዳችሁን፣ የትምህርት ባክግራውንዳችሁን፣ የተማራችሁበትን፣ የሰራችሁትን ሰርቲፊኬትም ካለ ሙሉ ዲስክሪፕሽን ላይ ታስቀምጣላችሁ። ከዛ ግን እዚህ ጋር አንድ መጠንቀቅ ያለባችሁ ፕሮፋይል ኢሜጅ በምታስገቡበት ጊዜ ጀስት ፓረንቶቹም አይቶ ሰሌክት የሚያደርጉበት ስለሆነ ፕሮፌሽናል የሆነ ፎቶ መሆን አለበት። በጣም ፕሮፌሽናል የሆነ ፎቶ። ጀስት ፕሮፌሽናል ፎቶ ማለት ምን ማለት ነው የሚለው ለእናንተ አይጠፋችሁም። ለምሳሌ አሁን ዲቪ ሲሞላ ምናምን እንደሚሞላው ጀስት ፕሮፌሽናል የሆነ ስማይል የሆነ ጀስት ጥሩ ፎቶ እንድታስገቡ ማለት ነው። ከዛ እዚህ ጋር አፕሎድ የሚለው ላይ ጀስት ቹዝ ስትሉት ወደ ፎቶ ወዳለበት ፎልደር ይወስዳቸዋል ማለት ነው። ለምሳሌ እንደዚህ ይወስዳቸዋል። ከዛ በኋላ የት ጋር ነው ፎቶ ያለ የሚለው መምረጥ ነው። ከዛ ዲሌይ ካለ ዲሌይ ገብታችሁ ጀስት ፎቶን ፒክ ታደርጋላችሁ ማለት ነው። ልክ ፎቶን መምረጣችሁን ቼክ የምታደርጉት እዚህ ጋር አሁን ቀየረው ማለት ነው አይደል? ይሄ አሁን የፎቶ ጀስት ታይትሉ ማለት ነው። ስለዚህ ይሄ ከመጣ በኋላ ምንድነው የምታደርጉት? ሪቪው አድርጋችሁ ምንድነው ሰብሚት ማለት እዚህ ጋር ሰብሚት በምታደርጉበት ጊዜ እዚች ጋር አፕላይድ ሰክሰስፉል የሚል ይመጣላችኋል። አንዴ ብቻ እንድታደርጉ ማለት ነው። ስለዚህ አሁን አንዴ ሰብሚት አልኩት ዘን እዚህ ጋር አፕላይድ ሰክሰስፉል ያለ ማለት ነው። ስለዚህ በቃ አሁን እናንተ ሳይድ ጨረሳችሁ ማለት ነው። ከዛ እኛ ይሄንን ካየን በኋላ ምንድነው የምናደርገው? ስክሪኒንግ አድርገን ኢንተርቪው አድርገን መጨረሻ ላይ ያለፉትን ጀስት ስታተስ ኦን በማድረግ ፕሮፋይላቸው ጀስት ቪዚብል እንዲሆን ይሆናል ማለት ነው።